አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ እንድትደግፉን እንጠይቃለን። ገዱ አንዳርጋቸው ኢንጂነር ይልቃል ላይ ቡጢ ሰነዘሩ። ኢንጂነሩ ወደ ሕግ እንዳይሄዱ በሽምግልና እየተለመኑ ነው። ገዱ ከዚህ ቀደምም በአባይ ወልዱ ላይ ቡጢ በመሰንዘር ታሪክ አላቸው። የቀድሞው የአማራ ክልል ፕሬዝዳንትና የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በዋሽንግተን ዲሲ አካባቢ በሜሪላንድ ሲልቨር ስፕሪንግ በወቅታዊ ጉዳይ ላይ በነበረ ስብሰባ ላይ በኢንጂነር ይልቃል ላይ ቡጢ መሰንዘራቸውን በስፍራው የነበሩ የዓይን እማኞች ገልጸዋል። ገዱ አንዳርጋቸውና ኢንጂነር ይልቃል ከሌሎች ባለድርሻ አካላት ጋር ምንጮቹ ለደህንነት ሲባል ስም እንዳይጠቀስ በፈለጉት የስብሰባ ቦታ ላይ ተሰብስበው ነበር። ከቀናት በፊትም በሚደረጉ ስብሰባዎች የሐሳብ ልዩነት እንደነበራቸውና እንደሚጨቃጨቁ የገለጹት ምንጮች በዚህኛው ስብሰባ ግን ባልተገመተ ሁኔታ አቶ ገዱ ኢንጂነር ይልቃል ላይ ቡጢ ሰንዝሯል ብለዋል። የስብሰባው ቦታ ባለቤቶች ከቡጢ በኋላ በተፈጠረው ግርግር ፖሊስ ጠርተው የነበረ ቢሆንም በስብሰባ ውስጥ የነበሩ ሰዎች ገዱና ኢንጂነር ይልቃልን አለያይተው ከአካባቢው እንዲርቁ ማድረጋቸውን ምንጮች ገልጸዋል። በስብሰባው ላይ የነበሩ ሁለት ምንጮች ለዘሀበሻ እንደገለጹት በወቅታዊ ጉዳይ ላይ ውይይት ተካሄደ ነበረ። እንደተለመደውም በሐሳብ የመለያየትና ለመግባባት የመሞከር ነገር ነበር። ሆኖም ግን ገዱ ባልተጠበቀ ሁኔታ ቡጢ ሰንዝረው ይልቃል ላይ ያሳርፈዋል። ሁላችንም ያስደነገጠ ድርጊት ቢሆንም በአሁኑ ወቅት ኢንጂነሩ ወደ ክስ እንዳይሄዱ የማግባባት ስራ ላይ ነን፣ ጉዳዩ በሽምግልና ተይዟል ብለዋል። ሆኖም ከቀድሞ ታሪካቸው መረዳት እንደሚቻለው ገዱ ከዚህ ቀደምም ቡጢ በመሰንዘር ታሪክ አላቸው። በአዴንና ህወሓት ፍጥጫ ውስጥ በነበሩበት ወቅት ገዱ የቀድሞ የትግራይ ክልል ፕሬዝዳንት አባይ ወልዱ ላይ ቡጢ መሰንዘራቸውን ከዚህ ቀደም ተዘግቦ ነበር። በደብረ ጽዮን ላይም እንዲሁ ከለውጡ በኋላ በተመሳሳይ ሁኔታ ሞክረው በገላጋይ ጉዳዩ እንዳለቀ ተገልጾ ነበር። አባይ ወልዱ የአማራን ክልል አስተዳዳሪ የነበሩትን ገዱ አንዳርጋቸውን አንተ የአማራን ህዝብ የጦር መሳሪያ ሆነ ብለ በትግራዋይ ላይ ጦርነት ለማወጅ እየተዘጋጀህ ነው በማለት ይናገሩታል። ገዱ አንዳርጋቸው በበኩላቸው እኔ ህዝቡ በሀብቱ ገዝቶ ከጥንት ጀምሮ ታጥቆት የቆየውን መሳሪያ ህጋዊ ፍቃድ በመስጠት አጸናውለት እንጂ ልክ እንደናንተ ከመንግስት ግምጃ ቤት አውጥቼ አላስታጠቅኩትም። በትግራይ ህዝብ ላይ ጦርነት አወጅ ላልከኝም የትግራይን ህዝብ ሰብስበ በወልቃይት ህዝብ ላይ እርምጃ እንወስዳለን ብለ በይፋ ጦርነት ያወጅከው አንተነ በማለት ለአባይ ወልዱ ምላሽ መስጠታቸውና በዚህ ጉዳይ ላይ ለአባይ ወልዱ ምላሽ መስጠታቸው በወቅቱ ተዘግቦ ነበር። መንግስት የመከላከያ የክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻውን አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገለጸ። ግለሰቡ በእስር ላይ የሚገኙትንና ጉዳያቸው በፍርድ ቤት የተከታተሉ ያሉት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስትን እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህ መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመን መጋቢት 30 ቀን 2017 ዓ.ም እንዲያቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝ የመከላከያ የክብር አባል የሆነው ስዩም ተሾመን አድራሻውን አላውቅም በማለት ሳያቀርበው ቀርቷል። በችሎት የቀረበው አቶ ዮሐንስ ቦያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከስሸው በፍርድ ቤት ተከቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ በተቀጣው ቅጣት ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ሕግ ከየትም ፈልጎ አንጠልጥሎ ያመጣው ነበር ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ሲለግም ቂቤ አይወጋም የሚለውን አባባል እውነተኛነት እንደሚያሳይ ተናግረዋል። አቶ ክርስቲያን እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲል ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማሮች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቦያለው ክስ ተመስርቶበት ነበር። በዚህ መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቦያለውን ስም በማጥፋቱ የ4 ወር እስራትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል
ለሚዲያ መናገሩ ይታወሳል። የጸጥታው ኃይሉም ወንጀለኛውን ለሕግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥተዋል። ተጠናክሮ በቀጠለው ዘመቻ አንድነት ጥራር ክፍለ ጦር በአገዛዙ ጦር ላይ የበላይነትን ተቀዳጀ። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ብርሃን አሰፋ የምትመራው ራሪ ክፍለ ጦር ተመስገን ሻለቃ የአገዛዙን ጠባቂ መከላከያ ሚሊሻና አድማ ብተና ከድልብ ከሳንቃና ከደቦት ከተሞች ተሰብስቦ የመጣውን ሶስተኛ ሻለቃ ሰራዊት በቅሎ ማነቂያ ከተማን ለማስለቀቅ ቢሞክርም ወደ መጣበት አሳፍራ መልሰዋል ሲል የፋኖ ምንጮች ገልጸዋል። መጋቢት 30 2017 ዓ.ም ከጠዋቱ 1 ሰዓት ተኩል እስከ 4 ሰዓት ድረስ ለ2 ሰዓት ተኩል በፈጀ አውደ ውጊያ የጥራሪ ክፍለ ጦር ተመስገን ሻለቃ ተወርዋሪ ፋኖች ወደ በቅሎ ማነቂያ ከተማ ተሰብስቦ የመጣውን ሶስተኛ ሻለቃ የአገዛዙን ኃይል ከዛሬ 3 ቀን በፊት ሞክሮት አሳፍረው እንደላኩት ዛሬም ሙትና ቁስለኛውን ይዞ ወደ ነበረበት አስፈርጠው መልሰውታል ሲሉ ገልጸዋል። በዚህ አውደ ውጊያ 1 ሻለቃ ፋኖች 3 ሻለቃ መከላከያን እንዴት ሊያሸንፉ ይችላሉ በሚል ብስጭት ውስጥ የገባው የአገዛዙ ሰራዊት ወደ ንጹሃን ዜጎች ከባድ መሳሪያን በመተኮስ የሞርታር ጥይት ንጹሃን ላይ በማረፉ አንድ የ12 ዓመት ሕፃንና አንድ የ64 ዓመት አዛውንት ተገድለዋል ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ላስታ አሳምነው ኮር ሕዝብ ግንኙነት ኃላፊ ገልጿል። የጤና ባለሙያዎች ፍትሐዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟልሏቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸውን አስታወቁ። ዶክተሮችን፣ ነርሶችን፣ ስፔሻሊስቶችና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኖረናል፣ አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ሃሽታጎች በመጠቀም ጥያቄዎቻቸውን በተለያዩ መድረክ እያሰሙ ይገኛሉ። ጥያቄው የመብት ጥያቄ ብቻ እንጂ ፖለቲካዊ ጥያቄ አይደለም ያሉት የጤና ባለሙያው ቀጠል አድርገውም የጤና ባለሙያው ከፍተኛ ስቃይ ውስጥ ነው የሚገኘው። የኑሮ ውድነቱ፣ የቤት ኪራይና የትራንስፖርት ዋጋ መናር ፍርሃት ውስጥ ከቶናል። ለምሳሌ እኔም ብትመለከቱ ቤተሰብ እስካሁን አልመሰረትኩም፣ ቅንጦት ሆኖብኛል። እድሜ ቤተሰብ ለመመስረት የደረስኩ ቢሆንም ከኑሮ ውድነት የተነሳ አልችልም ሲሉ ስለ ሁኔታው አስረድተዋል። ሌላኛው ስማቸው እንዳይጠቀስ የጠየቁ ሐኪም በበኩላቸው በቀን 2 ለመብላት እንኳን ተቸግረናል። ጉዳዩ የሕክምና ስለሆነ ብዙዎችን የሚነካ አንገብጋቢ ነው፣ አስቸኳይ መፍትሄ ይሻል ብለዋል። ከጥያቄዎች መካከል ዋነኛው የደሞዝ ጥያቄ መሆኑን ገልጸው ከዚህ በተጨማሪ ግን የጤና ባለሙያው የተለያየ አደጋ ውስጥ ራሱን ጥሎ ብዙ ተላላፊ በሽታዎችን ለማከም እያገለገለ ባለበት ለራሱ የጤና ኢንሹራንስ እንዲሰጠው ስንጠይቅ ነበር ብለዋል። ከዚህ ቀደም ሀገሪቱ የተለያዩ ሆስፒታሎች የሚሰሩ የጤና ባለሙያዎች አጋጥሞናል ባሏቸው የተለያዩ ችግሮች ምክንያት ከስራ ገበታቸው እስከ መልቀቅ መድረሳቸው መዘገቡ ይታወሳል። ኢትዮጵያ ለሚያጋጥሙ አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየዓመቱ ከበጀቷ 3% ያህል ገንዘብ ለማሰብሰብ እያንዳንዱ ነዋሪ የማዋጣት ግዴታ አለበት ተባለ። በዚህም ኢትዮ ኤድ በሚል ከራሷ አልፋ ለተቸገሩ ጎረቤቶች እርዳታ ታቀርባለች ተብሏል። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ በፓርላማው ውይይት ሲደረግ ነው ይሄ የተባለው። ለአደጋ ጊዜ ምላሽ ይሰጣል የተባለው በአዋጁ መሰረት ለሚቋቋመው ፈንድ በዓመት ከኢትዮጵያ በጀት 3% የሚሆን ገንዘብ ይሰበሰባል የተባለ ሲሆን ይህም በዘንድሮ የ1.5 ትሪሊየን በጀት ስናሰላው 45 ቢሊዮን ብር ያስፈልገዋል እንደማለት ነው። ለዚህም የመንግስትና የግል ሰራተኛው እንዲሁም የግልና የመንግስት ተቋማት መንግስታዊ ያልሆኑ ድርጅቶች እንዲያዋጡ በረቂቅ አዋጁ በአስገዳጅነት ተደንግጓል። ከዛም ባለፈ እያንዳንዱ ግለሰብ እንዳቅሙ ማዋጣት ይጠበቅበታል ተብሏል። ከተቋማትና ከኢትዮጵያውያን በተሰበሰበው ገንዘብ ጠንካራ የአደጋ ጊዜ ምላሽ የሚሰጥ ተቋም በመመስረትም ኢትዮ ኤድ ይህም ማለት ልክ እንደ ዩኤስኤድ ጎረቤት ሀገራትም እንተርፋለን ብሏል የአደጋ ስጋት ስራ አመራር ኮሚሽን። ለጦርነት ዝግጁ ነን፣ ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም፣ እነርሱን ከመፋለም አንዲት ስንዝር እንኳን አናፈገፍግም። ይህ የኢራን እስላማዊ ዘብ ጦር IRGC ዋና አዛዥ የዛሬ መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን በቅርብ ርቀት በሚገኘው ዲያጎ ጋርሻ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጄት ተሸካሚ መርከቦቿም ወደ ህንድ ውቅያኖስና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳይሎቿም ተሰድረው የጠላትን አቅጣጫን እንዲያልሙ ተዘጋጅተዋል። በዛሬው ዕለት የኢራን እስላማዊ ዘብ ሰራዊት IRGC አየር ኃይል ለየትኛውም ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የIRGC ዋና አዛዥ በኢድ ዕለት ባስተላለፉት መልእክት አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወራወር ሰው ነች። አሜሪካ ወደኛ ስትወረውር የቆመችበትን መስታወት እንሰባብረዋለን ማለት ይታወሳል። ትራምፕም ዝቷል። ኢራን ዝታለች። ኔታንያሁ በጉዳዩ ለመምከር ከቀናት በፊት አሜሪካ ገብተዋል። ኢራን አጸፋዊ ምላሿ
አሜሪካና እስራኤልን ብቻ ሳይሆን እንግሊዝንም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምታይ አይደለችም ብላለችም። ነውጠኛው ትራምፕ ከሁለተኛው ዓለም ጦርነቱ በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል እየተደለቀ ነው። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።